ሄዱና ስሙ እና ኮሜንት ላይ ወገን ይላችሁ እዚህ ያላችሁ 356 ሰው ኮሜንት ላይ ሪሲቱን እሷም እሱም የፈረመችበትን በሪሲት ያምጣ። ሪሲት አንድ ጊዜ ፕሮግራም ማዘጋጀት አለበት። ሪሲት ምናምን ሌሎች ከሳሾችም ተዘጋጅተዋል ምናምን ብላችሁ ጻፉ። ሂዱ ጻፉ በቃ እና እዛ ስሙ እሺ ሂዱ እዛ ጻፉ። ወላ ሰውኛ የሚሰማችሁ አማራ፣ ኦሮሞ፣ ትግሬ በቃ ሴትን የምታከሩ ሂዱ ጻፉ። ሂዱ እዛ ጻፉ። እኔ ቲክታክ ላይ አላጋዋም ማለት ነው። ቲክታክ I'm sorry እንዳትለው ምጽፍ ቦታው ለሚጽፍልኝ ሰው ብዛቱ ወይ ጉድ። እኔ በቲክታክ አንድ ሆነ ልጆች ነበር በቲክታክ በነገር ወድቼ ነበርና ሳስበው እዚህ ላይ ካለ ደግሞ ጥሩ አይደለም የሆነ ነገር እንዳይደብረው ሲሰድቡኝ አለቀስኩኝ። ሲሰድቡ ሰምቶ አለቀስኩኝ አለ እና በመብርሃን እኔ አጠገብሽ ቢሆን አለ ጉልበትሽ ወድቄ ለምንሽ ነበር አለ ቲክታክ የምታቋሚ ክብር ይኮርልበት። ከዛ ከምሩ ነው ግን የሚወራኝ ይሄ ድራማ ምናምን የሚሰራ ልጅ አይደለም። ግን ደግሞ የራሱ የሆነ የሰው የራሱ ጎደሎ አለ አይደል? ማንም ሙሉ አይደለም፣ ጎደሎ አለበት እና እቴዲ ቤት ሂዱ እይትላችሁ። አይሰማም ድምጽ እይላችሁ። እቴዲ ቤት ሂዱና ኔክስት ሪሲቱን ይዞ መምጣት አለበት። 167000 ሪሲት ይዞ ይምጣ። የ167000 ሪሲት ይዞ ይምጣ በሉ። ጻፉ፣ እዛ ሂዱና ጻፉ። ምክንያቱም ሰውየው መዋረድ አለበት። ትራኩን ደግሞ በመሃል ሊሸጠው እንደነበረ ሲስማማ የነበረው የራሱ ጓደኛው እመጣለሁ ብሏል። ሚዲያ ላይ ደዊልኝ እመጣለሁ የዛለት ራሱ አላስገባኝ ብለው ነው ብሏል። እሱም መምጣትና የፍራኦል ኢቴቻ ማንነቱ በደንብ መገለጽ አለበት። እኔ ብር አልፈልግም። ይሄን እንድታውቁ ሁላችሁም ማወቅ ያለባችሁ። ብር ይስጥሽ ምናምን የምትሉ አትበሩ። የለውም ሰውየው። አልተረዳችሁም እናንተ ብዙዎቻችሁ። ጻፉ፣ እዛ ሪሲት ያምጣ በሉ። ውሸታሞች መዋረድ አለባቸው። እውነቴን ነው የምላችሁ። ውሸታሞች መዋረድ አለባቸው። መዋረድ አለበት ፍራኦል ኢቴቻ። ሌላ እነዚህ ሳክሳምሶች ፍራኦል ኢቴቻ ከተዋረደ በኋላ አይመጡም። በባዶ ቂጣቸው አካውንታቸው ላይ $10,000 የሌላቸው እየመጡ መልቲ ሚሊዮኔር ነኝ ምናምን እያሉ የሚያወሩ ውሸታሞች አይደግሟትም። በቃ መማሪያ ይሆናል እና ይሄ ሰውዬ መዋረድ አለበት። ፍቅር ምናምን የምትሉ ደደቦች ደግሞ እኔ ላገባ እንደምሄድ የነገርኩት እኮ ወንድ ልጅ ስለሆነ እንዳይፈልገኝ እኮ ነው። እርዳኝ ብዬው ሲሄድ ወንድ ነው ወንዶች ባሪያችሁን ታውቃላችሁ። እኔ ቀድሜ ብር ልቀንስልሽ ሲለኝ ራሱ አልፈልግም ነው ያልኩት። ፋይናንሻሊ እኔ ሰፖርት አልፈልግም ማለት አልፈልግም ነው። ሌላ ነገሮች አንዳንድ ሀብታም ስለመሰለኝ አንዳንድ ሴቶች የሚሄዱት ብር ፍለጋ እንዳይመስለው ማለት ብር ፍለጋ ስለሆነ ፋይናንሻሊ እኔ እርዳታ አልፈልግም ነው ያልኩት። አልፈልግም። እኔ አንተ ካምፓኒ ውስጥ ራንክ አረክልኝ ብቻ በቂ ነው። እኔ እኮ ቀማላም ላጫም ሴት አይደለሁም። ቢያንስ ሰርቼ ያንን ብር ማጠራቀም እንደምችልና መቀየር እንደምችል አውቃለሁ። እኔ እንደው አለማወቅ ነው ችግሩና ሴት ልጅ ኦር ወንድ ልጅ የሆነን ሰው ከፈለጉ አይናገሩም። ላገባ ነው ቀለበት ላስር ነው ብላ አታወራም። ትደብቃለች የምትሄድበትን ሰውዬ ከፈለገችው። ገና በስልክ ነው ሳላውገኘው የመጀመሪያ ጊዜ ስልክ ደውዬ ሳወራው እንደዚህ እዚህ ሀገር አልተመቸኝም፣ ጓደኛዬም መምጣት አይፈልግም እዚህ ሀገር፣ እዛ የራሱ ቢዝነስ አለው፣ እዚህ መምጣት ስለማይፈልግ እዛ ነኝ ብሎኛል። ሰው ሊሄድ ነው፣ ቀለበት ላስር ነው፣ ትዳር ይዤ ልኖር ነው፣ ወደዚህ አልመጣም፣ ትራኩን ራን እንድታረግልኝ ካደረክልኝ ነው ግን እምገዛክ ብዬ ነግሬዋለሁ። ደደቦች ደደባቱኑ እናንተ አያቱኑ እንደዚህ አይነት የምታስቡ ሰዎች ብዙ ሰው ያስባል ብዬ አላስብም። እንደዚህ ደደቦች የምታስቡ ወንድም ልጅ ከሆነ የሆነ ሴትን መቅመስ ከፈለገ ይደብቃል። ገርፍሬንድ እንዳለችው ምናምን ሚስት እንኳን ብትኖረው ሚስቴን አልፈልጋትም አልወዳትም እያለ ነው የሚዋሸው። ሴት ልጅም ተመሳሳይ ትጠቀማለች የሆነን ሰው ከፈለገች። ምክንያቱም የሆነ ሰው ጋር ነኝ ካለችው ያ አንዳንድ ውሻ ወንዶች ባህላለኝ እያለችው የሚፈልግ ሊኖር ይችላል። ሰው በየሰውዬ እንደዚህ አይነት እንዳያስብ ወንድ ስለሆነ ገና ከመጀመሪያው እኮ እኔ ነገርኩት። እንደ ወንድም እንድታግዘኝ እፈልጋለሁ ነው ያልኩት። እናንተ ልክስክ ዝርክርክ ማለት ነው። ዝርክርኮች፣ ባለጌዎች እንደዛ ታው እኔ ፍራኦል ኢቴቻ እናንተ በምትሉት የፍቅር ስሜት ቢሆን ለምን ቀለበት ላስር ነው ኢትዮጵያ ለትዳር ነው የምሄደው፣ ቀለበት አስሬ ባላግብቼ ልኖር ነው ፎር ጉድ ነው የምሄደው ብዬ መንገር ለምን አስፈለገኝ? ዝም አልደብቅም እንዴ? ለኔ ለአጫም ሴት ገንዘብ ሳይሆን ለአጫም የሚዝረከረክ ሴት አይደለሁም።
እንደዛ ምጽፉ በነገራችን ላይ ለሃጫችሁ ሚዝረከረክ ወንድ ሀፍታም ስታዩ ቄጣችሁን ጥፍራችሁን ጸጉራችሁን እየተካከላችሁ ሰርተሽ ከወንድ የበለጠ መሆን እንደምች ማታሚ ደደብ ሴት ናችሁ ወይም ደግሞ ደደብ ጭንቅላት ያላችሁ ወንዶች እኔ እንደዚህ አይነት ጭንቅላት የለኝም እኔ እኮ አሜሪካን ሀገር ዲቪ ደርሶኝ ከመምጣቴ በፊት 20 ዓመት ላይ ያለው አዲስ አበባ ቢልዲንግ ያለው ስልጤ ሰውዬ ወደ 4 ልጅ የወለደ እኔ ዛን ሰዓት 20 ዓመቴ ነው እሱ 38 39 ዓመቱ ሚስቱን የፈታ ካላገባዋት ምናምን ብሎ ሲል አክስቴ ትች ብዬ ጥያቴ እጂ አክስቴ ጋር ሳን ሞት አዲስ አበባ እቀብሯ ላይ እንኳን በዛ ያሰነሰ ተጣልተን አግቢው ብለኝ ሀፍታም ስለሆነ ምናምን ተብሎ እና አሜሪካን ሀገር የሚኖር ማለት አዲስ አበባ በጣም ብዙ ቢልዲንግ አለው ነጋዴ ነው እዚህ ከቻይና ምናምን እዚህ እቃዎች ያስመጣል ወደዚህ ሀገር ማለት በጣም የታወቀ ሀፍታም ነው አክስቴን ዞር በይ ነው ያልኳት አይ ሽማግሌ 18 ዓመት የሚበልጠኝ ሰው ልጆች አሉት እንዴ ነው ማጋባው ነው የዛን ሰዓት ደግሞ ቦይፍሬንድ አለ ምን ዞር በይ ያልኳት የኛ ቤተሰቦች የኛ ዘሮች ያልፍላችሁ ማለት ይሄንን ከዚህ ሰውዬ ይሄንን እንትን ብዬ ከሚያልፍልኝ ሞቴን እመርጣለሁ አሜሪካም ገባው ይሄው በመጠኑም ቢሆን ራሴ ገንዘብ ችግር የለብኝም አሁን እኔ ሞራሌ እንደዚህ የተገማማ ሞራል የለኝም ገባችሁ ምድረ ጥንብ ማለት ነው አትገማሙ እዚህ ግሞች ለአጫም ሴቶች እናንተ ናችሁ ያ ስሜት የሚኖራችሁ ሴት ልጅ ከፈለገች ላገባ ቀለበት ላስር ልሄድ ነው ብላ አታወራውም ፍቅር የምትሉት እሱን ግን ተጠራጠሩ ፍራኦል ኢቴቻ የሚባል ሰውዬ እሱን ብትሉ ደስ ይለኛል ቢካስ ላገባ ነው ብዬው ሄጄ መኪናውን ራና አረግልሻለሁ ብሎ ስልኩን አጥፍቶ ከጠፋ እኔ ወደ አሜሪካ ላይፌን በትኜ እንድመለስ ይፈልግ ነበር ማለት ነው በቃ እሱ አይ ቲንክ ሳይፈልገኝ አይቀርም እውነቱን በእንደዛ መልኩ ልረዳው ካልኩኝ እኔ ለራሴ በዛ መልኩ ነው የምረዳው ኦኬ ብሎኝ ከሄድኩ በኋላ በመሀል ስልኩን አጠፋፍቶ ከጠፋ ንብረቴን ተበልቼ መቼም ኢትዮጵያ እንደማልቀመጥ ያውቃል አገኛችሁኝ ያ እኔ ባላለኝ ላገባ ነው የምሄደው ብዬ ነው የነገርኩት ስለዚህ ሄዱ የፍራኦል ሪሲቱን ያምጣ 167000 ሪሲት ያምጣ 167000 ሪሲት ያምጣ ቴዲ ለኔክስት ሌላ ፕሮግራም መያዝ አለበት ሰውየው መጋለጥ አለበት እያላችሁ ጻፉ ቻው ስለዚህ ፍራኦል ኢቴቻ ነፃ ነው የኮሮና ጊዜ ስለሆነ ያወጣል አሮጌ መኪና እንደ ጉድ እየተሸጠ ነበር ምክንያቱም ስራ እጥረት ስለነበር መኪና ከገዛ ያኔ ብዙ ገንዘብ ታገኛለህ ስለዚህ ያኔ ተሽጧል አሁንም ራሱ ትራክ 400,000 ሄደ $80,000 እየተሸጠ ነው አለ ስለዚህ ትክክል ነው ትክክል ከሆነ ደግሞ ፍራኦል ትክክል ነው ፍራኦል የዚያን ጊዜ ይሸጠላት በኮሮና ጊዜ ስለሆነ ትክክል ነው ተባለ ስለዚህ ፍራኦል ነፃ ነው አምናበት ነው የገዛችው አምናበት ነው ስነዳ ከርማ ከ3 ከምናምን ዓመት በኋላ መጣ ለሌላ ሽጣ እንደገና መልስን ይቻላል ወይ ለምን ይሄን ችግር የዚያን ያላቀረበችው ቲክታክ እኮ አለ ፌስቡክ አለ ዩቲዩብ አለ አላቀረበችውም እሷማ እመቤት ካሳ ተሳደብ ነበር የዚያን ጊዜ ተሳሰለች የእመቤት እናት አማራዋን ታዋርድ ነበር ፎቶ ዘግዝቃ ስለ ፍራኦል ግን አታነሳም ነበር አያችሁ ስለዚህ ፍራኦል ኢቴቻ ነፃ ነው የኮሮና ጊዜ ስለሆነ ያወጣል አሮጌ መኪና እንደ ጉድ እየተሸጠ ነበር ምክንያቱም ስራ እጥረት ስለነበር መኪና ከገዛ ያኔ ብዙ ገንዘብ ታገኛለህ ስለዚህ ያኔ ተሽጧል አሁንም ራሱ ትራክ 400,000 ሄደ $80,000 እየተሸጠ ነው አለ ስለዚህ ትክክል ነው ትክክል ከሆነ ደግሞ ፍራኦል ትክክል ነው ፍራኦል የዚያን ጊዜ ይሸጠላት በኮሮና ጊዜ ስለሆነ ትክክል ነው ተባለ ስለዚህ ፍራኦል ነፃ ነው አምናበት ነው የገዛችው አምናበት ነው ስነዳ ከርማ ከ3 ከምናምን ዓመት በኋላ መጣ ለሌላ ሽጣ እንደገና መልስን ይቻላል ወይ ለምን ይሄን ችግር የዚያን ያላቀረበችው ቲክታክ እኮ አለ ፌስቡክ አለ ዩቲዩብ አለ አላቀረበችውም እሷማ እመቤት ካሳ ተሳደብ ነበር የዚያን ጊዜ ተሳሰለች የእመቤት እናት አማራዋን ታዋርድ ነበር ፎቶ ዘግዝቃ ስለ ፍራኦል ግን አታነሳም ነበር አያችሁ ስለዚህ ፍራኦል ኢቴቻ ነፃ ነው የኮሮና ጊዜ ስለሆነ ያወጣል አሮጌ መኪና እንደ ጉድ እየተሸጠ ነበር ምክንያቱም ስራ እጥረት ስለነበር መኪና ከገዛ ያኔ ብዙ ገንዘብ ታገኛለህ ስለዚህ ያኔ ተሽጧል አሁንም ራሱ ትራክ
400 ሺህ ሄደ፣ $80,000 እየተሸጠ ነው አለ። ስለዚህ ትክክል ነው። ትክክል ከሆነ ደግሞ ፍራኦል ትክክል ነው። ፍራኦል የዚያን ጊዜ የሸጠላት በኮሮና ጊዜ ስለሆነ ትክክል ነው ተባለ። ስለዚህ ፍራኦል ነፃ ነው። አምናበት ነው የገዛችው። አምናበት ነው። ስነዳ ከርማ ከ3 ከምናምን ዓመት በኋላ መጣ ለሌላ ሽጣ እንደገና መልስን ይቻላል? ይቻላል ወይ? ለምን ይሄን ችግር የዚያን ያላቀረበችው? ቲክታክ እኮ አለ፣ ፌስቡክ አለ፣ ዩቲዩብ አለ። አላቀረበችውም። እሷማ እመቤት ካሳ ትሳደብ ነበር የዚያን ጊዜ። ተሳሰለች። የእመቤት እናት አማራዋን ታዋርድ ነበር ፎቶ ዘግዝቃ። ስለ ፍራኦል ግን አታነሳም ነበር። አያችሁ። ስለዚህ ፍራኦል ኢቴቻ ነፃ ነው። የኮሮና ጊዜ ስለሆነ ያወጣል። አሮጌ መኪና እንደ ጉድ እየተሸጠ ነበር። ምክንያቱም ስራ እጥረት ስለነበር መኪና ከገዛ ያኔ ብዙ ገንዘብ ታገኛለህ። ስለዚህ ያኔ ተሽጧል። አሁንም ራሱ ትራክ 400 ሺህ ሄደ፣ $80,000 እየተሸጠ ነው አለ። ስለዚህ ትክክል ነው። ትክክል ከሆነ ደግሞ ፍራኦል ትክክል ነው። ፍራኦል የዚያን ጊዜ የሸጠላት በኮሮና ጊዜ ስለሆነ ትክክል ነው ተባለ። ስለዚህ ፍራኦል ነፃ ነው። አምናበት ነው የገዛችው። አምናበት ነው። ስነዳ ከርማ ከ3 ከምናምን ዓመት በኋላ መጣ ለሌላ ሽጣ እንደገና መልስን ይቻላል? ይቻላል ወይ? ለምን ይሄን ችግር የዚያን ያላቀረበችው? ቲክታክ እኮ አለ፣ ፌስቡክ አለ፣ ዩቲዩብ አለ። አላቀረበችውም። እሷማ እመቤት ካሳ ትሳደብ ነበር የዚያን ጊዜ። ተሳሰለች። የእመቤት እናት አማራዋን ታዋርድ ነበር ፎቶ ዘግዝቃ። ስለ ፍራኦል ግን አታነሳም ነበር። አያችሁ። ስለዚህ ፍራኦል ኢቴቻ ነፃ ነው። የኮሮና ጊዜ ስለሆነ ያወጣል። አሮጌ መኪና እንደ ጉድ እየተሸጠ ነበር። ምክንያቱም ስራ እጥረት ስለነበር መኪና ከገዛ ያኔ ብዙ ገንዘብ ታገኛለህ። ስለዚህ ያኔ ተሽጧል። አሁንም ራሱ ትራክ 400 ሺህ ሄደ፣ $80,000 እየተሸጠ ነው አለ። ስለዚህ ትክክል ነው። ትክክል ከሆነ ደግሞ ፍራኦል ትክክል ነው። ፍራኦል የዚያን ጊዜ የሸጠላት በኮሮና ጊዜ ስለሆነ ትክክል ነው ተባለ። ስለዚህ ፍራኦል ነፃ ነው። አምናበት ነው የገዛችው። አምናበት ነው። ስነዳ ከርማ ከ3 ከምናምን ዓመት በኋላ መጣ ለሌላ ሽጣ እንደገና መልስን ይቻላል? ይቻላል ወይ? ለምን ይሄን ችግር የዚያን ያላቀረበችው? ቲክታክ እኮ አለ፣ ፌስቡክ አለ፣ ዩቲዩብ አለ። አላቀረበችውም። እሷማ እመቤት ካሳ ትሳደብ ነበር የዚያን ጊዜ። ተሳሰለች። የእመቤት እናት አማራዋን ታዋርድ ነበር ፎቶ ዘግዝቃ። ስለ ፍራኦል ግን አታነሳም ነበር። አያችሁ። ስለዚህ ፍራኦል ኢቴቻ ነፃ ነው። የኮሮና ጊዜ ስለሆነ ያወጣል። አሮጌ መኪና እንደ ጉድ እየተሸጠ ነበር። ምክንያቱም ስራ እጥረት ስለነበር መኪና ከገዛ ያኔ ብዙ ገንዘብ ታገኛለህ። ስለዚህ ያኔ ተሽጧል። አሁንም ራሱ ትራክ 400 ሺህ ሄደ፣ $80,000 እየተሸጠ ነው አለ። ስለዚህ ትክክል ነው። ትክክል ከሆነ ደግሞ ፍራኦል ትክክል ነው። ፍራኦል የዚያን ጊዜ የሸጠላት በኮሮና ጊዜ